ተሰርቆ የታሰረው ልጅ ታሪክ My name is why የተሰኘው የለምን ሲሳይ መጽሐፍ በራሱ የልጅነት ህይወት ታሪክ ላይ የሚያጠነጥን ስራ ነው። መንግስት ልጅ ሰርቆ እስር ቤት ከቷል፣ የህይወት ታሪኩም እንዳይታወቅ ደብቋል ይላል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ደራሲ ገና ከመነሻው የለምን እናት እንግሊዝ ሀገር ለትምህርት የደረሰችው በ1966 ዓ.ም ነበር። በወቅቱ ነፍሰ ጡር ነበረች። መውለጃዋ ሲደርስ ዊገን አካባቢ በሚገኝ አንድ ሆስፒታል ደራሲውን ተገላገለች። ብዙም ሳይቆይ አባቷ ስለታመሙ ወደ ኢትዮጵያ መመለስ ነበረባት። ያኔ ነው እንግዲህ ህፃኑ ለአሳዳጊ ተላልፎ የተሰጠው። ኖርማን ግሪንውድ የተባለ ስምን አገኘ። ለለምን ሲሳይ ህይወት ፈተና ነበረች። ገና በ12 ዓመቱ አሳዳጊዎቹ ከቤት ያባረሩት፣ ከ12 እስከ 17 ዓመት ደግሞ በአራት የተለያዩ ማሳደጊያ ቦታዎች በተለያዩ ምክንያቶች ተወርሯል። በግራ እጁ ላይ NG ወይንም ኖርማን ግሪንውድ የሚል ንቅሳት ቢያጽፍም እውነተኛ ስሙ ይህ ንቅሳት አለመሆኑን የተገነዘበው በ17 ዓመቱ ነበር። ደራሲው ለ30 ዓመታት ከእንግሊዝ መንግስት ጋር ትግል ገጥሟል። ትግል የገጠመው ከልጅነት እስከ ዕውቀት ሲመዘግብ የቆየው የህይወቱ ታሪክ ተላልፎ እንዲሰጠው ነበር። በ2015 የዊገን ካውንስል ኃላፊ 4 ትልቅ ዶሴዎችን አስረከቡት። ከዚህ በኋላ ነበር ይህ መጽሐፍ የተወለደው። ለዓለም ለማብሰር ስሙ ኖርማን ሳይሆን ለምን መሆን ለማስረዳት ይደክማል። My name is why ስለ ልጅነቱ፣ ስለ ትምህርት፣ ስለ አሳዳጊዎቹ ስብዕና፣ ስለ ባህሪው፣ እናቱ ከእንግሊዝ መንግስት ጋር ስለ ተጻጻፈቻቸው ደብዳቤዎች ምን አለፋችሁ እያንዳንዱ ትንፋሹ ዶሴ ውስጥ እየተመዘገበ ነው የቆየው። ደራሲው ደብዳቤዎችን አባሪ በማድረግ ነው እንግዲህ ታሪኩን በቅደም ተከተል የሚተርክልን። ህፃኑ ለምን ሲሳይ በሆስፒታል ውስጥ ለ228 ቀናት ብቻውን ተገኝቶ ነበር። የዚህ መሰረታዊ ምክንያት ደግሞ ዘረኝነት ነው። ህፃኑን የጎበኙ ሁሉ ጥቁር መሆኑን ብቻ በማየት ቀኝ ኋላ ዙር ይላሉ። መጨረሻ ላይ የግሪንውድ ቤተሰቦች እያመነቱ እስኪ ለማንኛውም በጥልቀት እንጸልይበት ሲሉ መከሩ። ከቆይታ በኋላ ፈቃደኝነታቸውን ገልጸው ህፃኑን ተረከቡ። ይህ ሁሉ ፍጥጥም ጥር 3 ቀን 1968 የተደረገ ያለ እናቱ ስምምነት ነው። እናቱ ለአጭር ጊዜ ትምህርት ስትመጣ ችግር ላይ ነበረች። በመሆኑም የምትማርበት ኮሌጅ እርግዝናዋን አስመልክቶ ወደ ቅዱስ ማርጋሪት ነበር የላካት። ለምንን በሰላም ከተገላገለች በኋላ የማደጎ ስምምነቱን ትፈርማለች ተብሎ ይጠበቅ ነበር። ነገር ግን ማደጎ ምን እንደሆነ በሚገባ ታውቅ ስለነበር ስምምነቱን አልፈረመችም። ይህ በእንዲህ እንዳለ ደግሞ አባቷ በጸና በመታመማቸው ወደ ኢትዮጵያ መመለስ ነበረባት። ቆይቶም ለምንን ጥላ በመሄዷ ልጇ በመንግስት ኃላፊነት ስር መውደቁን የሚገልጽ ደብዳቤ በምትከታተልበት ቤተክርስቲያን በኩል ተላከላት። ተቃውሞ ካላት በ30 ቀናት ውስጥ ብቻ እንድታቀርብ ያስጠነቀቀ ነበር መልእክቱ። ደራሲው ይህንን ደብዳቤ ተፈጻሚ ሊሆን እንደማይችል በማስላት የተላከ ነው ባይ ነው። ምክንያቱም ፍርድ ቤት ጉዳዩን ለማስረዳት ብቻ 14 ቀናት ያስፈልጋል። የተላከው መልእክት ኢትዮጵያ ለመድረስ 1 ወር ወስዶበታል። ይህ ማለት የሷ ምላሽ ወይንም አቋም እንግሊዝ ለመድረስ 1 ወር ይፈጅበታል። በሌላ በኩል በጊዜው ከአዲስ አበባ ለንደን ቀጥታ በረራ አልነበረም። ቦታው ለመድረስ ከአዲስ አበባ አቴንስ፣ ከአቴንስ ደግሞ ለንደን መብረር ያስፈልጋል። ይህ ማለት በተሰጠው የጊዜ ገደብ መድረስ የማይቻል ነው ማለት ነው። ለምን ቅዱስ ማርጋሪት ሃውስ ከሚሰጠው ተግባር አንጻር በሚከተለው መንገድ ያጣጥለዋል። በመሰረቱ ይህ ቦታ የልጆች እርሻ ነው። እናቶች መሬት ሲሆኑ ልጆች ደግሞ ሰብል ናቸው። ቤተክርስቲያንና መንግስት ገበሬዎች ሲሆኑ የማደጎ አሳዳጊዎች ደግሞ ተጠቃሚዎች ናቸው። መምህርና ነርስ የሆኑት አሳዳጊዎቹ 2 ልጆች አላቸው፣ ክርስቶፈር እና ሄለን የተባሉ። ለምን ክርስቶፈርን በ1 ዓመት ይበልጠዋል። ሄለን በጣም ትንሽ ናት። ከወንድሙ ጋር ጠረጴዛ ቴኒስ ሲጫወቱ አውቆ ይሸነፍለት ነበር እንዳይናደድ። ለምን በ7 ዓመቱ ጠያቂ መሆን ጀምሯል። ቤተክርስቲያን ሲሄድ ያልገቡትንና ቅር የሚሉትን ነገሮች ሁሉ እንዴት እያለ ይጠይቃል። ጥያቄዎቹ ምላሽ ነበራቸው። ሁላችንም ኃጢአቶች ስለሆንን የሚል። ትምህርት ቤት አካባቢ ለሚፈጠሩት የዘርና የቀለም ጥያቄ ግን ምላሽ አላገኘም። እናትህ ጥላ ሄደች፣ አትፈልግህም። እኔ ባገኛት አይኗን ዋጭረው ነበር። እንዴት አይነት ክፉ እናት ናት። በትንሽ ጭንቅላቱ ይህን ጥያቄ ቤት ይዞ ይሄዳል። ምላሽ ለማግኘት ያሳዳጊው እናት መልስ ግን ወላጅ እናቱን አበክራ እንደምትጠላት የሚያስረዳ ነበር። የህይወት ፋይሉ ላይ እንደተመዘገበው በ8 ዓመቱ ብስኩት ሰርቆ በልቷል። ቁራጭ ኬክ ሲወስድም እባክህና አመሰግናለሁ ሳይል ነው። ሰርቆ መብላቱ ወላጆቹን ያበሳጫቸው ሲሆን ሰይጣን ውስጡ እንደገባ ያምኑ ነበር። ደራሲው ኋላ ላይ ሃይ ፕሮፋይል ለተባለ መጽሔት በሰጠው ቃለ መጠይቅ እጃቸውን ጭንቅላቴ ላይ ጭነው ሰይጣን ከዚህ ልጅ ላይ ውጣ ይሉ ነበር ብሏል። አይወደንም ሰይጣንም ሆኗል ከሚል ምክንያቶች በተጨማሪ በ12 ዓመቱ ለመባረሩ ምክንያት የሆነ
ያመነው የትንሿ ሄለን ወሬ በመስማታቸው ነው። ሄለን ለወላጆቿ ኖርማን ከኔ በስተቀር ሁላችሁንም እገላለሁ ሲል ሰምቻለሁ ብላ ታወራለች። ይህ ወቅት ገና ወደ ሁለተኛ ደረጃ ትምህርት የተሸጋገረበት ነበር። የ8 ዓመት ልጅ ቤተሰቡን ሊጨርስ እየዛተ ነው ብሎ ማመን ብሎም የከፋ እርምጃ ይወስዳል ብሎ መደምደም ተቀባይነት እንደሌለው ደራሲው ይናገራል። አሳዳጊዎቹም ይህ ሰይጣንም ልጅ እንደማያስፈልጋቸው ውሳኔ ላይ ደረሱ። እናም አንጥለውም ለአንድ አሳዳጊ ድርጅት አስረከቡት። ዝም ብለው ቢሄዱም ጥሩ ነበር። ከዚህ ይልቅ የማይታይ አርጩሜ ህሊና ውስጥ አስቀመጡ። እየመጣን አንጠይቅህም፣ ደብዳቤም አንጽፍልህም በማለት በደህናው ዘመን ወንድም፣ እህት፣ አክስት፣ አጎትና አያት እንዳለው እንዳልሰበኩት አውጥተው ሲጥሉኝ ማንም ሰው እንዳያገኘኝ ያድርገው ነበር ብሏል በቁጭት። ጥር 3 ቀን 1968 ዓ.ም ተግባራዊ የሆነ የማደጎ ወላጆች ስምምነት 7 አንቀጾችን ይዟል። አንደኛው ኖርማን ልክ እንደራሳቸው ልጆች ማሳደግ እንደሚኖርባቸው ይደነግጋል። ሁለተኛው ደግሞ ልጁ የራሱን ሃይማኖት እንዲከተል ማድረግም ይመለከታል። ከነዚህ ድንጋጌዎች አንፃር በለምን ላይ የደረሰው ቅጣት ከሚታሰበው በላይ ነው። ለመሆኑ ለምን ለአሳዳጊዎቹ ምን አስተያየት አለው የሚል ጥያቄ ቢነሳ የሚከተለው የሚገርም ምላሽ ሲሰጥ እናገኘዋለን። በጣም ጥሩ ሰዎች ነበሩ፣ መጥፎ ነገርን የሚያደርጉ። በ12 ዓመቱ ውድፊልድ ወደ ተባለ ማሳደጊያ ተቋም ሲገባ የእድሜያቻዎቹ ቾኪ ዋይት የሚል ቅጽል ስም ሰጠውት ነበር። በዚህ ስፍራ ሰራተኞቹ ልጆች ሲጋራ ማጨስ እንደሌለባቸው አይመክሩም፣ ይልቁንም የማጨሻ ልዩ ስፍራ አዘጋጅተዋል። እናም ማጨስ ለመደ። በዚህ ስፍራ መጽሐፍ የለም፣ አንብብ የሚል አበረታችም አይገኝም። በተቃራኒው ግን ለመጀመሪያ ጊዜ ግጥም መጻፍ ጀመረ። ግጥሙም ስለ ዛፍ የምታወሳ እንደነበረች ያስታውሳል። ባልተጠበቀ መልኩ ግን ገጣሚ መሆኑን የተረዳችው የትምህርት ቤት ዳይሬክተር ዘመርሲ ሳውንድ የተባለ የግጥም መጽሐፍ እንዲያነብ ሰጠዋለች። አሁንም በተቃራኒው እይታ ደራሲው ስለ ግጥሙ ይዘት አይደለም የሚነግረን፣ ገጣሚው በመጀመሪያ ገጹ ላይ ስለ ሞት ልጆች መጻፉን እንጂ። በአንድ ወቅት በጓደኛው ምክንያት ከቦብ ማርሊ ስራዎች ጋር ተዋወቀ። ቦብ ማርሊ የመጀመሪያ ጥቁር ጓደኛ፣ የመጀመሪያው ጥቁር መምህር ሆነለት። በእርግጥ ከቦብ የወሰደው ዘፈኑን ብቻም ሳይሆን አደገኛ እጽንም ጭምር ነበረ። ቦብ ለሰው ልጆች እኩልነትና ነፃነትን ይጮሃል። ስለ ጭቆና፣ ስለ ታሪክና ስለ ዓለም እውነታ ይናገራል። ደራሲው ቦብን የወደደበት ሌላኛው ምክንያት በዘይባዊ አነጋገር የሚያስተላልፋቸው ውብ መልእክቶች ናቸው። በዚህ ረገድ ራይድ ናቲ ራይድ በሚለው ዘፈን ውስጥ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የሚለውን መጽሐፍ ቅዱሳዊ አባባል ለጉድ ይወደዋል። እናም ለመጀመሪያ ጊዜ ከነጮች ባህር ውስጥ የተገኘ ጥቁር ሰው መሆኑን አመነ። በእኔ ዙሪያ የተሰበሰቡ ሰዎች ሁሉ የኔን ዘርና ቀለም የካዱት የቀለም አይነ ስውርነት ስላለባቸው መሆኑን አመንኩ ብሏል። በጽንሰ ሐሳብ ደረጃ አውቶባዮግራፊና ሚሞሪ ስለ አንድ ሰው ህይወት ስለሚያትቱና በአንደኛ ደረጃ የአጻጻፍ ፊት ባህል ስለሚዋቀሩ የመመሳሰል ጸባይ ያላቸው ይመስላል። ፈታ አድርገን ስንመለከታቸው ግን መሰረታዊ ልዩነት አላቸው። አውቶባዮግራፊ የደራሲውን መላ ህይወት በቅደም ተከተል የሚዳስስ ሲሆን ሚሞሪ የደራሲውን የተወሰነ የህይወት ክፍል ላይ አጠንጥኖ ይሰራል። አውቶባዮግራፊ ታዋቂ ሰዎች ላይ ሲያተኩር፣ ሚሞሪ ሰው አይመርጥም። ሰዎች ለማንበብ የሚፈልጉት አጠቃላይ ህይወቱን ቢሆን ከርዕሰ ጉዳዩ ወይንም ከጭብጡ አንጻር በመነሳት ነው። አውቶባዮግራፊ ለእውነትና ታሪክ ልዩ ትኩረት ሲሰጥ፣ ሚሞሪ ስሜት ነክ ልምዶችን ይቃኛል። በዚህ ረገድ የለምን ሲሳይ ሚሞሪ የማንነት ፍለጋ ላይ ያነጣጠረ ነው ማለት ይቻላል። እናት ብትርቀው፣ አሳዳጊ ቢገፋው፣ ማህበረሰብ ቢያገለው እንኳን ያላሰለሰ የራስ ጥረት ካለ ውጤት እንደሚገኝ ያስተምራል። ለምን ሲሳይ እስከ 17 ዓመቱ አንድ አይነት፣ ከ17 ዓመቱ በኋላ ደግሞ ሌላ አይነት ሰው ነበረ። በ14 ዓመቱ እጁ ላይ የነቀሰው ኖርማን ግሪንውድ አንደኛው ሲሆን ከ17 ዓመት ጀምሮ ያወቀው ለምን ሲሳይ ደግሞ ሁለተኛ ማንነት ነው። ሁለተኛ ማንነቱን ሲያገኝ የተረዳው ስሙን ብቻ ሳይሆን እውነተኛ እናቱን፣ እውነተኛ አገሩን፣ የጥቁርነቱን ምክንያትና የግጭቱን መሰረት ነው። ለዚህ ነው ገጽ 137 እና ገጽ 138 ላይ የልደት ማስረጃዬ ላይ ያለው ስም ለምን ሲሳይ መሆኑን ለሚጠይቁኝ ሁሉ እነግራቸዋለሁ በማለት 90 ያህል ጊዜ ማይ ኔም ኢዝ ለምን ሲሳይ ተደጋግሞ ተጽፎ የምናየው የድግግሞሹ ወይንም አሊትሬሽን ሚና ትኩረት መጠቆሚያ ነው። ለምን ሲሳይ እውነተኛ ስሙንና ማንነቱን ካወቀ በኋላ ሙሉ ለሙሉ ያልመለሰልን አንድ ጥያቄ አለ። እርግጥ ነው በቀጣይ ምዕራፍ ላይ እናቱ የማርሸት ከአማራ ህዝቦች እንደተገኘች፣ በዚሁም ክልል ባህል ደግሞ በመጀመሪያ ልጅ መልእክት ማስተላለፍ የተለመደ መሆኑን በመጠቆም ለምን ኋይ የሚል ፍቺ እንዳለው ያስረዳናል። ጥያቄው ግን ይህ አይደለም። ጥያቄው እናቱ እንዴት ለምን አሉት የሚል ነው። ከስሙ ፍካሪያዊ ፍቺ ከተነሳን ለምን
ትምህርቴን ሳልጨርስ ለምን ውጭ ሀገር ለምን ከጋብቻ በፊት ወዘተ የተሰኙ ህሊናዊ ሙግቶች እንዳለበት እንገነዘባለን። ስለምንነት ካወራን ደግሞ እናቱን አስታውሶ አባቱን መግደፉ ሙሉ አያደርገውም። ለምን ሲሳይ ከመጽሐፍ ህትመት በኋላ በሰጣቸው ቃለ መጠይቆች አባቱ የኢትዮጵያ አየር መንገድ አብራሪ እንደነበር በ1973 ከኢትዮጵያ ወደ ኤርትራ እየበረረ መብረቅ ክንፉን መጥቶ በሰሜን ተራሮች ላይ መሰዋቱን ተናግሯል። ሰሜን ተራሮችን ከጎበኘ በኋላ ለአባቱ ግጥም መጽሐፉን አስረድቷል። እነዚህ ቀጥተኛ ተያያዥነት ያላቸው ጉዳዮች በድሉ የመጨረሻ ምዕራፍ ላይ ቢዳሰሱ የበለጠ ጠንካራ ያደርገው ነበር። ደራሲው በዚህ ስራ የተበላሸ የማደጎ ስርዓት አሰራርን አጋልጦበታል። የቸልተኛ ባለስልጣናትን የተረገመ ተግባር እንዲሁም የቢሮክራሲ ጭካኔ አሳይቶበታል። በዘር በቀለምና በሞራል ላይ የሚደረገውንም ልዩነት ኮንኖታል። በ30 ምዕራፎች የተከፈለው ስራው ሁለት ልዩ ባህሪያት አሉት። የመጀመሪያው አብዛኛው ምዕራፍ ከመረጃ ጋር ተሰናስሎ የመቀረቡ ጉዳይ ነው። ሁለተኛውና ዋነኛው ሐሳብ ሁሉም ምዕራፎች የሚጀምሩት በኳትሬን አይነት ግጥሞች መሆኑ ነው። ለአብነት ያህል በምዕራፍ 14 ላይ የሚከተለውን ግጥም እናገኛለን። ፍርሃት ፍርሃትን፣ ጨለማን ጨለማ አያባረረውም ብርሃን እንጂ፣ ፍርሃትን ፍርሃት አያባረረውም ፍቅር እንጂ። ግጥሞቹ በቀጣይ ከምናነበው ታሪክ መረጃ ጋር እናገናኘው ካል ሊገናኝ ይችላል። እነዚህ ባለ 4 መስመር የግጥም ስንኞች በተለይ በእንግሊዝ ስነ ጽሑፍ ታሪክ ውስጥ ላቅ ያለ ሚና አላቸው። እርግጥ ነው ይህ ስነ ጽሑፋዊ ዘውግ በጥንታዊ ቻይና፣ ሮም፣ ግሪክና ህንድ ቀደምት ልዕልና ነበረው። ቀጥሎም በአውሮፓ የጨለማው ዘመን በስፋት ተሰርቶበታል። በተለይም በመካከለኛው ምስራቅ ኦማር ካያም ሩባያ በሚል ስያሜ ገኖበታል። በተመሳሳይ መልኩም ኖስትራዳምስ ለዝነኛ ትንቢቶቹ መጠቀሚያ አድርጓቸዋል። ታዲያ ለምን ሲሳይ እነዚህን የግጥም አይነቶች በምን ዓላማ ተጠቀመባቸው ብሎ መጠየቅ ግድ ይላል። ግጥም ያለውን ትልቅ ጉልበት ለማሳየት ግጥም መጻፍ የጀመረው እስር ቤት በሚስተካከሉ የህፃናት ማቆያ ቦታዎች መሆኑን ለመዘከር በስቃይና ችግር ያሳለፈውን የልጅነት ህይወት ያቀለለበት ኪነ ጥበብ ወይንም ግጥምና ሙዚቃ መሆኑ አስረግጦ ለማስረዳት ጽሑፉን ተነባቢ ለማድረግ ወዘተ ማለት ይቻላል። እንደኔ እምነት ግን ባለ 4ቱ ስንኞች የተረዱት በ4ቱ አስቸጋሪ ማሳደጊያ ቦታዎች ህይወቱን መምራቱን ተምሳሌት ለማድረግ በመፈለጉ ነው። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።